ስወጣ አምሮዬን አጣሁት። ራሴን አጣሁት እና መሀል ስፓልት ላይ ቆሜያለሁ። መሀል ስፓልት ላይ ቆሜ የግድ ድምፅ ነው የምሰማው። እኔ ነኝ እኮ ያዘዝኩልሃል። የተሰበረ ስፓይናል ኮርድ አይቀጠልም ማለት የለም ባለም ላይ ሳይንሱ የለም እስካሁን። ብቸኛው ስፓይናል ኮርዱ ተሰብሮ የተጠገነ ብቸኛ ባለም ላይ ሰው ቢኖር እኔ ነኝ ብዬ ሌላ ሰው ካለ መጥቶ መናገር ይችላል። ደምህን ወደ ፓስተር መላክ ፈቃደኛ ነው። ሳኩኝ አስታውሳለሁ። መግሉ በዚህ ፈሳል ደም አለው። ይሄ ወስፋት ካፌ ወጥቶ ያውቃል። ሁለት ትልልቅ ወስፋት። ይሄ እውነት ነው። የት አለ እዚህ የነበረው ልጅ ያለ ከዛ እኔ ነኝ። ከዛ ተሳሳቁና እሱ ነው አሉ። ከዛ ከሰዓት እንድትወጣል ቁጥሩን አዩትና ምንድነው ብታወራው ምንድነው ምናምን ሲሉት እሱ ነው ያለኝ አላቸው። ቤተሰቦቼ የሰጡኝ ስም በምን ምክንያት እንደሆነ አላውቅም። ከልጅነት ጀምሮ አልወደውም። መጣ እቅፍ አደረገና ሳመኝ። ስምህ አከሌ ይሆናል። ኦልሬዲ ያጋንንት ነው አይደለም? አዎ። ምን ያደርግላችኋል? አትነቀሱት ስሙን። ሰውየው ለምን ነፍሱ ነፃ አታወጡትም ከዚህ ከጭንቀት? ሰላም ለእናንተ ይሁን ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት በአንጾኪያ ሙቭመንት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬ በየኔ ቀን ዝግጅታችን ክፍል 2 ከፓስተር ያላድ ጋራ የሚኖረን ቆይታ ይዤላችሁ ቀርባለሁ። ደስተኞች ነን፣ አብሮነታችሁ ስለማይለየን። መልካም ቆይታ ተከታተሉት። አገልግሎት ከዛ ተጀመረ። ሙሉ ጊዜን ሰጠው ብዬም እንደነገርኩህ መሮጥ ጀመርኩ። በመሃል እስራኤል ኤምባሲ ስራ ገብቼ ነበር። ይሄ ፈላሻ ፕሮግራም ነበረው። እዛ ፕሮግራም ውስጥም ትንሽ ተወሰነች ሰዓት ሰርቻለሁ። ልክ ከዛ ወጥቼ ምንም ግራም ቀኝም አላየሁም። አንዲት ቴፕ ከሴት የምትጎርስ ቴፕ ብቻ ይዤ ሙሉ ጊዜ ሰጠው። እሷን ካሴት የስብከት የፈለጉ ካሴቶችን ማታ ማታ ሰማለሁ። ኡራኤል አካባቢ ቤት ተከራየሁ። ሙሉ ጊዜ ሰጠው። ማንም እዚህ ጋር እዛ ጋር ሳይልኝ ብርሃነ ወንጌል በቢቢሲ ትምህርት ቤት ምክንያት አባረረች። ከኳየሩም ተባረርኩ። ስለዚህ በግል የሆንኩ ማለት ነው። ስለዚህ ጌታን አገልግሎት ራስን ስትሰጥ ለተቋም ወይም በቸርች አይደለም፣ በፍጹም በግሌ ነው። ራሴ የጠራኝ ጌታ ነው። የሚያቃጥለኝ መንፈስ በውስጥ ያለ። ምክንያቱም በአውቶቡስ ስብከት ሲጀመር አውቶቡስ ውስጥ መግባት ቸገር ነበር። ምክንያቱም ብዙ ሰዎች ኧረ ተቃጠልን እያሉ ይወድቃሉ። የሚጮሁ አጋንቶች ነበሩ። እውነት ለመናገር ፈውስም አገልግሎት አውቶቡስ ውስጥ በጣም ነበረ። እኔ አስታውሳለሁ ያን ጊዜ የወጣ የሆነ ጋዜጣ ነበር መሰለኝ ከፌርማታ እስከ ሆስፒታል የሚል። እኔ ሆስፒታል ውስጥ የምገባለሁ፣ ምክንያቱም በሆስፒታል ስለነበር ጌታ ያገኘኝ። ያም ሽጥላ ወንድማችን ሆስፒታል ውስጥ እየዞረ ነው። ትልቁ አገልግሎት ሆስፒታል ነው። በኋላ ዲስከቨር ሳደርገው እና የአገልግሎት በቃ በግሌ ማንም አይከፍለኝም፣ ምንም አይሰጠኝም። 3 ቀን ልራብ እችላለሁ። አይ ዶንት ኬር። ምንም ግድ የለኝም። ውሃ ጠጥቼ ክትፎ ያገሳኛል። ግድ የለኝም። ሰውነቴን ቢያልቅ ችግር አልነበረም። እንደውም አንዴ ሳገለገል አይተውኝ አንድ ሴትዮ የታጠፈ ወረቀት እኮ መሰልክ ብለውኝ ያውቃሉ። እና በሶ እንኳን ላዘጋጅልሃል። እኔ የሚያቃጥለኝ ውስጥ ያለው የገባኝ መንፈስ ነው። እኔ ነገ ከሰዓት በኋላ ወይ ነገ ይመጣል ብዬ ነው ማስበው ጌታን። በዛ ደረጃ ነው የነበረው። በቃ ምንም አይታየኝም። የሚታየኝ ምንም ነገር የለም። ክፍለ ሀገር ሄዳለሁ፣ ሳንቲሜን ይዤ ነው የሚሄደው። ግን ሚራክል አለ በዚህ መሀል ላይ። ግን ሚራክል አለ። እሱ ምናልባት ወደኋላ እንመጣበት ይሆናል እንጂ ያገለገለኝ ጌታ አለ። በጣም ያገለገለኝ ሰፈሪንጉም ቢኖር በጣም ብዙ መራብ ቢኖር ግን በአገልግሎት በዚህ ደረጃ ነው የቀጠልኩት። የሚገርመኝ አንድ የማረሳው ነገር ኡራኤል ተከራይቼ ባለሁበት ቤት ጸልያለሁ። እኔ ሌላ ነገር አላውቅም። ተከራየሁባት ቤት ተንበርክኬ ጸልያለሁ። መንፈስ ይወርድብኛል። በቃ ይሄንን ነው የማውቀው። ከዛ መካኒሶስ ደግሞ ኡራኤል ያለችዋ ክፍት ነበረች። እነ
ቄስ ከበደ ያን ጊዜ ወንጌላዊ ነበር። የእሱን ስብከት ለመስማት ነው እሄዳለሁ፣ እሱን እሰማለሁ። በቃ በየቸርቹ እየሄድኩ ስብከት መስማት ነው፣ መጥቼ መጸለይ ነው። አንድ ቀን እየጸለይኩ እያለ አካባቢው በሙሉ መጫጫህ ጀመረ። ለካ አጋንንት ወድቆባቸው ነው ብየው አምቡላንስ ተጠርቶ ይተሰበሰባል። እኔ አላውቅም እና ጌታ ጎበኘኝ ማለት ነው። በቃ መውጣት አለብኝ በደንብ አሁን ብዬ ኦፊሻሊ በቃ እንደውም አረጋግጡ። በቃ ይሄ እንዴት ነው ማህተም የጥሪው ማህተም በቃ ማንም ሪኮግኒሽን ባይሰጠኝ ማገልገል አለብኝ አልኩኝ። በመሰረቱ ትምህርት ቤቱም ቢቢሲ ትምህርት ቤትም ብዙ ረድቶኛል አገልግሎት። በመጀመሪያም ባይቀበሉኝም ያው እንደ ጠፋው ልጅ ነበር የሚያዩኝ። እሄዳለሁ እኔ ያዘኝ ነው ቁጭ አልልም። 2 ቀን ከተማርኩ እኔ አልቀመጥም። ከዛ አንድ ሳምንት ክፍለ ሀገር ነኝ። እሄዳለሁ፣ ሰብካለሁ፣ እመጣለሁ። በቃ ግን ሚራክል ያያሉ። በእውነት የሚያስደንቅ ነገር ነበር። በኋላ ማበረታታት ጀመሩ እነሱ። በዛ ደረጃ ነው እንግዲህ አገልግሎት የጀመርኩት። በኋላ ግን ኦፊሻሊ በ1999 በፈረንጆች አንተም ተወልደ ያደክበት ይመስለኛል ያ ቸርች ሪዲምድ ክርስቲያን ቸርች ኦፍ ጋድ ባበሻ ስንት ነው የሚሆነው? አረ ነው 1999 ነው በፈረንጅ ናይሮቢ። ናይሮቢ ላይ በ89 አካባቢ ይሆናል። ናይሮቢ ላይ አይ ቲንክ 89 ይመስለኛል። 89 ናይሮቢ ሄድኩኝ። የመጀመሪያ እንግዲህ ከኢትዮጵያ ውጭ ጉዞ የሱ ነው 1999 ላይ ዳዲ ጆ እንላቸዋለን የሪዲምድ አዲቦዬ ፓስተር አዲቦዬ ፕሮፌሰር ማቴማቲክስ ፕሮፌሰር ናቸው። እጃቸውን ጭነው ኦፊሻል ፓስተር ኦርዴን እንዳደረጉ ፓስተር የሚለውን እንግዲህ እጅ ተጭኖ ናይሮቢ ላይ በሪዲምድ ነው ፓስተርነት እንግዲህ ዛሬ 25 ዓመት አካባቢ ይሆናል። አይ ቲንክ ይሄ ነው እንግዲህ። የሚገርም ነው በእውነት በጣም ደስ የሚል ነገር ነው። እኔ ብዙ ማላውቀውን ነገር ዛሬ እድሉን አገኘ እና አንተን አግኝቼ አሁን እኔ ብዙ መስማት የምፈልጋቸው የነበሩ ነገሮች አሉ እና እኔ ራሴ ሂሊንግን ኤክስፒሪየንስ ያደረግኩበት ለበሽተኞች መጸለይን የተለማመድኩት ብዙ ኢንተርቪዎች ላይ መነሻዬን ሳወራ ሁሌ ጠቅሰዋለሁ እና ማስታወሱ አንድ ጊዜ ላይ አንድ ጆሮ ውስጥ ጉንዳን የገባው ሰው መጥቶ በዛ እየተሰቃየ ሳማ ውስጥ ድንጋይ ላይ እየተጋጨ ሲመሰክርልን የነበረው በህይወት ያለች ጉንዳን ነች ውስጡ ያለችው እና ያ ነበረ። አንድ ደግሞ በየቸርቹ እየዞረች ሄዳ ያልተፈወሰች በቃሬዛ ነገር አልጋ ላይ ተኝታ የነበረች ሴት አገልግልህን ስትጨርስ ፕሮግራም አለክ፣ አንድ ሰው መጥቷል፣ ልትሄድ አልክ። ዳኒ ይሄ ሰው ጆሮ አይሰማም፣ መፈወስ አለበት። እቺ ሴት እንደዚህ ነች። በየቸርቹ ሄዳ ደግሞ ታሪኩን ትነግረኛል። በየቸርቹ ሄዳ አጋንንቱ አልወጣም አስወጣ ብለህ ሄድክ እና ከዛ እኔ የመጀመሪያ እንግዲህ ሂሊንግን ኤክስፒሪየንስ ያደረግኩበት ሞመንት የዛ ጊዜ ነው። የአንድን ሰው ለዛችኛዋ እምነት እንዲሆን እቺ ብዙ ስለዞረች ብዬ የምጀምረው ከሱ ነው አልኩ እና በናዝሬቱ በኢየሱስ ስም ተከፈት ስለው አስታውሳለሁ። መግሉ በዚህ ይፈሳል፣ ደም አለው፣ ይሄ አይሰማም። በጣም እየጮኩ ነበር የነገርኩ። አሁን እኔ ስጸልይ ትፈወሳለህ፣ በዚህ ንገረኝ ይለኛል። በዚህኛው ጋር ከዚህ አልፎ እዚህ ጋር ጭምር አይሰማውም። አሁን ስጸልይ ትፈወሳለህ ይላል እና በኢየሱስ ስም ስል አስታውሳለሁ። ጮኸ። ምንድን ነው ስለው ቀጭን ንፋስ በዚህ ገብቶ በዚህ ወጣል። ከዛ ተፈወሰ። ጮኸ። በጌታ አይደለም ጴንጤዎች ያሉበት ቦታ ውሰዱኝ ብሎ ጥቁር አንበሳ ሰርጀሪ እኛ ማድረግ አንችልም፣ ውጭ ሀገር ካልሄድክ እኛ ልናደርግ አንችልም ያለው ሰው ነው። ያ ሰው መጥቶ በጣም ከብዙ ጊዜ በኋላ መጥቶ ምስክርነት ቤት ገብቶ እኛ ጋር ሰጥቶ ሄደ። እኔ ያላገኘሁትም የሁለተኛ ጊዜ ሲመጣ ያቺም ሴት ነፃ ወጣችን ሄደች እና ብዙ የፈውስ ታምራቶች ቅድም እንግዲህ ነካ አርገህልን ያለፍካት የአውቶቡሱን ነው አጋንንቶች ሲንጫጩ የሰማው። እንደው አንተ በህይወት ላይ የማትረሳቸው የሆኑ ብዙ ታምራቶች አሉና እንደው ጥቂቶቹን ብታካፍለን ይሄ ብዙዎችን ሪቫይቭ ያደርጋል ብዬ አምናለሁ። ያው እንግዲህ ከመጀመሪያ የጀመረው ወደ የማውቀው ፈውስ ነው። ጌታ ፈዋሽ መሆኑን የማውቀው በአገልግሎት በረሃብ ችግር
ማለት ምበላው ከማጣት በመራብና ሰውነቴ የሚያስፈልጉትን ንጥረ ነገሮች ባለማግኘቱ ከመታመም ውጪ የቫይረስም የምንም ህመም ገጥሞኝ አያውቅም። ከዛ ጊዜ በኋላ ግን በአገልግሎት ታም ያውቃል። ማለት በአገልግሎት ማለት ይሄ ያው ድፍርስ ውሃ በመጠጣት ምናምን ወስፋት ካፌ ወጥቶ ያውቃል። 2 ትልልቅ ወስፋት። ይሄ እውነት ነው። አንድ ወንድም አለ እንደውም እሱ ቤት ተኝቼ አድማሱ ይባላል ያውቃል። አሁን ወንድማችን ፓስተር ሜኪ ቸርች መሰለኝ ወንጌል አሁን የሚያገለግለው አብሮኝም ለመጀመሪያ ክሩሳይድ ይዤው የወጣሁት ወንድም ነው። ሰብኩም አያውቅም እና እሱ ቤት ተኝቻለሁ። ከዛም አልፎ ተርፎ የካቲት 12 2 ሳምንት ተኝቻለሁ እና አሁን ያልኩህ ከተማ እንለዋለን ቄስ ብርሃኑ ያስታመሙኝ እና ዓለም የሚባሉ የቄስ ብርሃኑ እህት ናጉ አሁን እዛዋለች ሲያትን እነሱ ናቸው 15 ቀን። ግን ዶክተሮች እዛ ገብቼ ይሄ ሰውዬ እንደውም ከዶክተሮች በፊት እዛ ከመግባቴ በፊት አንድ አሜሪካዊ አገልጋይ መታ ሴት ነች እጅ እየጫነች ስትጸልይ ፓስተር ቤንጃሚን እሱ ጸልይ ለታሟል ምናምን ብሎ ሲላት ስጋ ብሉት ብላ ሄደች። የሚገርም የምግብ ነው እና በኋላ ያም ተደራርቦ አይ ቲንክ ሳምባይ ውስጥ ውሃ ተገኘ ምናምን አሉ። ብቻ ይሄ እንትኑ አለ እዛ ንፋስ ምናምንም አብሮ ይሄ ሰውነትህን ሲያደርግ ይገባል መሰለኝና ይሄንን አስታውሳለሁ። አገልግሎት ትምህርት ቤት ያለው ነው ባይብል ስኩል ያለው የገጠመኝ ነው። ግን ከ12 15 ቀን ተይቼ ምንም መድኃኒት ሳይሰጡ ውሃውንም ሳያወጡት በራሱ ተኖ ተገኘ። ይሄም አንድ ምስክርነት ማላልፈው ይሄንን የሞላውን ውሃ በምክንያት እንደሞላ ያውቁም። ፓስተር 2 ነው 3 ጊዜ ሀክታ ይሄዷል ምንም የለውም ይላል ውጤት እና ውሃው ግን ያገኛሉ። ይሄ ሰውዬ በሌላ ነገር ኮዙን ሳናቅ ይሄንን ብናደርገው ኢንፌክት ያደርጋል ውሃውን ብናወጣው። ስለዚህ መጀመሪያ ይሄ የተጠራቀመበት ኮዙ ምንድነው እያሉ እየተመካከሩ ነበርና ምናልባት HIV ምናምን ይኖርበት ይሆን ብለው ከእንቅልፍ የከስከው አንድ 5-6 ዶክተሮች ዙሪያዬን ሆነው እንደው ያኔ ለመጥራት 1985 መጀመሪያዎች አካባቢ ነውና HIV ብሎ ለመጥራት ይከብዳልና የዘመኑ በሽታ የዘመኑ ነው የሚሉትና እስቲ እንደው ፈቃደኛ ከሆነ ምናምን አሉ። ምንድነው አልኳቸው። ከዛ ዶክተሯ ነገረችኝ እንደው ኤዲስ ነው የሚሉት ያኔ እና ኤዲስ ካለ ብለን ነው ይሄንን ልናወጣ ፈልገን ምናልባት የተለያዩ ችግሮች ካሉብህ መጀመሪያ ማወቅ አለብንና ደምህን ወደ ፓስተር እንላከው ፈቃደኛ ነው ያሉ። ሳኩኝ እኔ እዛው ኤዲስ እኔ እንኳን እኔ አካል ውስጥ እኔ ባለሁበት ሰፈር በደጃ ያልፍ ማለት ነው። ሁሉም ሳኩኝ እኔ ከልቤ ነው እና ወሰዱት። ሲሄድ የለም ኔጋቲቭ ነው እድለኛ ነህ ምናምን አለው። ነገርሽ ነበር አልኳት እና ምንም መድኃኒት ሳይሰጡኝ ደሜም ወደ 40 ገብቷል ምናምን ይሄ እንትኑ ምንድነው የግሉኮሱ መጠን ነው ምንድነው ብቻ አንሷ ሊሰብኩ መተው ይዘውት ይደዋል ማለት ትተው ይሁን ታውቅ ምናምን ተብሎ ሐሳብ ቆይ ምንም ሳይሆን ግን ምንም ሳልወስድ ነፃ ሆንኩ። እንዴት ሊሆንኩት? ከሰዓት በኋላ በገባሁ 1 ሳምንት ይሆነኛል መሰለኝ። ከሰዓት በኋላ መጽሐፍ ቅዱስ አነባለሁ እና ቃል አገኘሁ መዝሙረ ዳዊት ላይ አምላክስ የደህንነት አምላክ ነው ከሞት መዳን በርሱ ይላል። ዋው በቃ በጣም ደስ አለኝ እና አንድ እንደው ቀጭን ሰውዬ ብድግ ብሎ ከላይ ላይ ሲሄድ አየሁት። ከሰዓት በኋላ ግን ዶክተሩ ሲገባ ጠፋሁበት። ወጣ አይ ሰውነቴ ያው እንዲህ ያልነበረም በቃ አጥንት ብቻ ነበር እና ሞልቷል ደሜም። ይሄ ምስክርነት ስለ ደም ምናምን ፓስተር ቤንጃሚን ሲመሰክር ሰምቻለሁ። እንዴት ደም እንደተመለሰ ሲጸልይ ሰው ደም የሌላት ሴት ምናምን ብሎ ሲጸልይ ሰም የታለ እዚህ የነበረው ልጅ ያለ ከዛ እኔ ነኝ። ከዛ ተሳሳቁና እሱ ነው አሉ። ከዛ ከሰዓት እንድትወጣል ከአንድ ሰዓት በኋላ ለቀው እንድትወጣ አስወጣኝ። ይሄ ያውም በህራብ የመጣ ነው እንጂ ከዛ በኋላ ግን ይሄ ህመም የተለየ ነገር ምናምን ገጥሞኝ አያውቅም። ያለም አይመስለኝም። የቫይረስና ጀርም ራሱ ባለም ላይ ያለ የኔ ነው ማለት እኔ አይመስለኝም። ልጆች አሁን ልጆች አሉ 2 ልጆች ትልልቅ ልጆች ናቸው። አንተም ታውቃቸዋለህ። እና አልጋ ላይ ተኝቼ አመመኝ ብዬ አያውቁም።
መነሻዬ ፈዋሽ ክርስቶስ እንደሆነ አሁንም ስለሆነ ሰው በህመም እንትን ይላል ብዬ የግሌ ነው የግል እምነቴ። በቃ ሰው ታመምኩ ሲለኝ ሁሉ ይጨንቀኛል። የሆስፒታል አሁን መግባት በጣም የሚከብደኝ እንደዛ ጭንቀት ምናምን አልወድም እና እኔ ጋ አይመጣም። ልጆችም የሆነ ራሴን አማኝ ካሉ ኑ ብዬ እንጂ ሐኪም ቤት ይቻቸው አልሄድም። ለቀቀኝ ይላሉ እነሱ ለምደዋል። እና አይ ቲንክ ለዚህ ለታምራት ለፈውስ አገልግሎቴ ለዛ በነበረኝ አገልግሎት ዘመን ውስጥ እዚህ ኢትዮጵያ ውስጥ ያ መነሻዬ ጌታ ሲገናኘኝ የነበረው ፓወር ይመስለኛል። ምክንያቱም ከሽባነት አስነስቶኝ ነው አይደል ሌላከኝ እሱ ይመስለኛል። ስፓይን እኔ ጠይቄያለሁ፣ ብዙ ዶክተሮች ጓደኞች አሉኝ እና እኔም ከዛም በኋላ እውቀቶችን ሸምቻለሁ፣ ጠይቄያቸዋለሁ። የተሰበረ ስፓይናል ኮርድ አይቀጠልም ማለት የለም በዓለም ላይ ሳይንሱ የለም እስካሁን። የስ ሲንሸራተት የሆነ ነገር ሲደረግ ምናምን ኦፕራሲዮን ተደርጎ የሚደረግ ነገር አለ፣ ብረት የሚገባ ነገር አለ ምናምን፣ የሚወጣ ነገር ሊኖር ይችላል ይሆናል አይደል፣ የሚወጣ ዲስክ ምናምን ሊኖር ይችላል። የተሰበረ ግን የተለያየ መጠገን አይችልም። ብቸኛው ስፓይናል ኮርዱ ተሰብሮ የተጠገነ ብቸኛ በዓለም ላይ ሰው ቢኖር እኔ ነኝ ብዬ ሌላ ሰው ካለ መጥቶ መናገር ይችላል። ይሄም ደግሞ በሳይንስ አይደለም በመለኮት እጅ ነው። ጌታ ክርስቶስ ፈዋሽ ብቻ ነው ብሎ ከሞት የሚያስነሳ የደረቁ አጥንቶችን እንደገና ሰብስቦ ሰራዊት የሚያደርግ ነው። ምንም ግን ለምስክርነት እንዲሆን ወይ ደግሞ ሰዎች እንዲያምኑ የተሰበረ ስፓይናል ኮርድ የሚጠግን ሳይንስ በዓለም ላይ የለም። አሁን በዚህ አጋጣሚ የምናገረው ነገር ጥቃቅን ችግሮችና ጀርሞች ቫይረሶች ምናምን አሉ የሚሉ ሰዎች በዚህ አጋጣሚ መልዕክት ማስተላለፍ ፈልጋለሁ። ሳይንስ የማይችለው በምድር ላይ የሌለ ኤግዚስት ያላደረገ ነገር ነው ያወራው ያለሁት በእኔ ህይወት ውስጥ። ቫይረስ እና ጀርም ግን ሳይንሶች አሁን በሳይንስም በሜዲካልም ይፈወሳል፣ መድኃኒት ይፈወሳል። የማይቻል ነገር ነው የሚችለው። በእውኑ ለእኔ የሚያቅተኝ ነገር አለን? ሚሳሌ ነገር አለን? በእውኑ አጭር ሆነችን ክንዴ ይላል አይደለም ሙሴ ሲናገር። በእግዚአብሔር ዘንድ ሁሉ ይቻላል። ይህንን ነው የምናምነው። ስለዚህ አይ ቲንክ ይሄ ይመስለኛል ወደዚህ የፈውስ ታምራት ምናምን አገልግሎት መጀመር ምክንያት እሱ ይመስለኛል። እንድቃጠል ማንም ባልጀመረበት ክሩሳይድ የሚባል በዛ ጊዜ በቃ እኔ 84 ክሩሳይድ አደርግ ነበር እና በቃ ይሄ እነዚህ የታምራት አገልግሎቶች ሜካኒካል በሆነ መንገድ አይደለም እኔ ጋር የመጡት፣ በጥናት አይደለም የመጡት። ጀስት ከመፈወሴ ጊዜ ጀምሮ እንደ ልብስ የለበስኳቸው ናቸው ይመስለኛል። እኔ ትዝ አይለኝም በትምህርት ያገኘኋቸው አይደለም። ልክ ነው። የሰው ምስክርነት እወዳለሁ። በሙሉ በዓለም ላይ ያሉ የእግዚአብሔር ሰዎችን ምስክርነቶችን ማንበብ በጣም ነው የምወደው። እኔ መጽሐፍ እውቀት የሚሰጡ መጽሐፍቶችን አንብብ ከምትለኝ ምስክርነት ባነብ ነው የምወደው። ያንጸኛል፣ ምስክርነቶች ያንጹኛል። እኔ እንደዚህ ነው መሰለኝና መካኒካል አይደሉም የኔ እንትኖቹ ሲመጡ ከየት እንደመጡ እንዴት እንደመጡ ምናምን ንገረኝ ብትለኝ እኔ መልስ የለኝም። ግን ሲሆኑ ነው ያየኋቸው። ውስጤም እንደዛ ነው። ይቻላል ብዬ በቃ ይቻላል ስለ በደመነፍስ ምናምን ሳይሆን የማይቻል ነገር ያለ አይመስለኝም። በዚህ አጋጣሚ አንድ ነገር ልመስክርልህ። በጣም ከመራቤ በአገልግሎት የተነሳ በጣም ከመራቤ የተነሳ 3 ቀን 4 ቀን ምናምን በጣም ጾሜን ኮመን ነው ለኔ። ኮምፕሌን ግን አላረግም። ይሄም ሲሆን ምንም ኮምፕሌን አድርጌ አላውቅም። ሰው ጠይቄ አላውቅም። ይሄ ገንዘብ ምናምን ጠይቄ አላውቅም። ማስታውሰው እኔ አንዴ ብር ከ20 ሳንቲም ይዤ መርካቶ ሄድኩ። ያው መርካቶ ታፈሰች አስተዋውቃኝ ብዙ ሰው ስለነበረ ማገለግላቸው ሰዎች ብዙ አሉ፣ ይበዛሉ። ነጋዴ የሆኑ ሽንኩርት የሚነግዱ ምናምን ቅመም የሚነግዱ ምናምን ብዙ ሰዎች ማውቃቸዋለሁ። እና እንደው እስቲ ሻይ ነገር ወይ ዳቦ ምናምን ቢጋብዙኝ ብዬም በዛው ብለው እግዚአብሔርን ቃል ብነግራቸው ብዬ በጣም ረሃብ ርቦኛል 3 ቀን እና ሄድኩኝ መርካቶ በባስ ተሳፍሬ ሄድኩት እና እዛ ሲሄድ ሁሉም ቢዚ ናቸው። አባካና የሚለኝ የለም። ከዛ እልፍ ስል የሆነ ሰው ክፍት በር አየሁና እንደ ሻይ ቤት በር ነው ሲበላ አየሁት። የሆነ እንደምን ገብቼ ሻይ በዳቦ ለምን አልበላም? እና
ብር ከ20 ሳንቲም አለኝ አይደለም በቃ 50 ሳንቲም ቢሆን ነው ብዬ ገባሁ። ገብቼ ሳይ ደግሞ የሆነ ሰውዬ እርጎ ይጠጣል አማረኝ። ከዛ እርጎ በዳቦ አልኳትና እሷ ልታመጣ ስትሄድ ትዝ ሲለኝ ብር ከ20 ሳንቲም ብቻ ነች። ቆይ ነይ አልኳት። ስንት ነው ስላት ሻይና ዳቦ ብር ከ10 ነው አለች። ስትለኝ የሚተርፈኝ 10 ሳንቲም ነው። ባስ 15 ሳንቲም ነው። ደግሞ ለ5 ሳንቲም ልለምን ነው የሰው ፊት ሳላይም አልኩኝ። አይ መልሼው በቃ አልኳት። ልክ ይዛው እየመጣች ስትመልሰው የሆኑ ጥግ ላይ ሁለት እንደዚህ እንትን ያሉ ልጆች እንዲህ ብለው የሚገርም ምግብ አቅርበው እንደ ጉላሽ ነገር ያወራሉ። ደግሞ ብቻ ምን እንደሆነ አላውቅም። የሆነ ዱርዬ ነገር ይመስላሉ ብቻ ሳያቸው። በዚህች በአንድ አይነ ቀዳዳ ያየኋቸው እንዳያምረኝም ብዙ እና አንደኛው እያወራ አይኑ እኔ ጋ ነው። ጂሚ አለኝ። እንግዲህ ያኔ ፋሽን ነው ጂሚና ጂሚ አለኝ። እኔና ምንድን ነው የጎደለሽ? የምትፈልገውን ስንስ የምትፈልግ አጀ ስጭ የሚፈልገውን አለ። ወዲያው ሸማ ይዘኝ ትክክል እንዴ? አይ ምንም ብየው ላፍ ስወጣ አእምሮዬን አጣሁት፣ ራሴን አጣሁት። እና መሀል ስፓልት ላይ ቆሜያለሁ። መሀል ስፓልት ላይ ቆሜ የግድ ድምፅ ነው የምሰማው። እኔ ነኝ እኮ ያዘዝኩልሃል፣ ግን ያልገደልካቸው ባህሪዎች አሉ። እኔ ካልሰጠው ማንም አይሰጠህም። ስለዚህ ማንም እኔ ካላዋረድሁ ማንም አያዋረድህም። ምን አሳፈረ? ምን አሳዋረድሃል? ባስ 10 ሳንቲም 5 ሳንቲም ይጎለኛል ብዬ ነው አይደለም ምግቡ የተውኩት። ከመርካቶ ሳሪስ ነው ቤቴ፣ በእግሬ መጣሁ ከእሱ ጋር እያወራሁ። ከዛ ጊዜ ጀምሮ ይሉንታ የሚባል ጠፋ። ያኔ ነው ታሪክ የተቀየረው። ከዛ መና ላይ በጣም እርቦኝ አንድ ቀን ኔክስት ዴይ ነው መሰለኝ መደዳ ሆነ። ዝም አለኝ እና ከቦሌ አካባቢ ነው በእግሬ ነው ሁሌ የሚሄደው እና ዮሴፍ ፈታች ነው ቤቴ። ዮሴፍ ጋር ስደርስ ጌታ ሆይ አልኩት፣ አይደለም መንፈሳዊ ነገር ይሰማ የለም ራስህን ታመነፍሰዋለህ እና የኔ ረሃብ ሌሎችን ካበላ ደስ ይለኛል አልኩት። ብዙ ክርስቶሶች የሉኝም አለ። አፍ ለአፍ ነው ደግሞ የሚያናግረኝ። አንድ ክርስቶስ ተርቦ ሁሉንም ያበላ አንድ ነው ያለኝ አለ። በቃ ሞተ ነገሬ እየገደለኝ መጣ። እኔነቴን እየገደለው መጣ እና ዝም ብዬ ነው የምራበው አልኩት። ከዛ ኳየራችን ውስጥ የነበረ ወደ ዘንበወርቅ ያለ ነጋዴ የሆነ ወንድም አለ። ሁሌ እሱ ቤት ነው ምናምን ያዘጋጃል ምግብ። አእምሮዬ እሱ መጣ አእምሮዬ ውስጥ ወደዛ ተነስቼ በእግሬ በጎፋ በኩል አቆራረች። እሱ ቤት ሲሄድ እንግዳ ጠርቶ ተጋባዦች ቀርተውበት ጠረጴዛ ሙሉ ብፌ ሞልቶ ተናዶ ይጠብቃል። ከኳየሩ ደግሞ ትንሹ እኔ ነኝ። እኔና ፓስተር ጂ ይባላል አሁን ዶክተር ጂ አብረን ነበር እና እኛ ነን ስመጣ ዋው መጣ እንዴ! በጣም እግዚአብሔር ላንተ ነበር ያዘጋጀው ብሎ እኔ በምንድን ነው በጆግ ጁስ አይቻል አቃም። ከዛ በፊት ወንድም የልተኛ ነው እንደ ሌሊት ሙሉ ሳሎን የተኛሁት እየተመላለስኩ ተጠመቅኩበት በዛ ምግብ። ከዛ ጊዜ ጀምሮ ሆቴል ላይ ምግብ ሲሸተኝ እገባለሁ። በቃ ገባኛ። ለምን ሆቴል ላይ ገብቼ ግን ይሄንን ብዬ አላዝም። በኪሴ ሳንቲም የለም። ቁጭ ላለው አስተናጋጅ ምግብ ይዞ ነው የሚመጣው፣ ተከፍሏል። ብዙ ሰዎች ያውቃሉ ይሄንን፣ በጣም ብዙ ሰዎች ያውቃሉ። እንደውም አንድ ትልቅ ፓስተር ስሙ መጥራት የማልፈልገው በጌታም ብዙ ያሳደግኩት ወንድም ነው። አሁን ትልቅ ቸርች አለው። ይሄንን ስለሚያውቅ ገብቶ እሱ ራሱ የመሰከረልኝ ነው። ከጠዋት እስከ ማታ በልቶ አዞ በልቶ የሚከፍል
እና የነገረኝን አስታውሳለሁ። እኔ እምነቴ እንዳንተ አላደገም ማለት ነው አሁን ብሎ እንደገና አስተምረኝ ብሎ ያውቃል። እና ብዙ እንደው እዚህ ጋር እኔ አንድ ነገር ልጨምርልህ። አንተ እንደዚህ ስትነግረኝ ብዙ ኤክስፒሪየንስ አድርጌያለሁ ከዛ በኋላ እና አንድ የምታውቀው ከኛ ጋር የነበረ አንድ ወንድም በሮንግስ ኢንተርፕሬት ስለሚደረግ አንዳንድ የእምነት እንቅስቃሴዎች በዛው ለማስታወስ ነው። እና ይሄ ወንድም ምን አለኝ፣ ሎቶሪ ይዞ ሎቶሪ ደርሶኛል አለኝ። እዛ የምርህን ነው አልኩት። ደርሶኛል እንሂድ አለኝ። የት? ብሔራዊ ሎተሪ ያለበት ቦታ እንሂድ አለኝ። መሳለሚያ ሄድን። እኔ ታዝዤ እሺ ብዬ ሄድኩኝ። ከዛ ሄደና ደርሶኝ ነው የመጀመሪያው ዕጣ ደርሶኝ ነው ሲል በሙሉ ስታፍ ተሰበሰበ። የመጀመሪያ ከዛ ገና ከርቀት ቁጥሩን አዩትና ምንድነው ብታወራው ምናምን ሲሉት እሱ ነው ያለኝ አላቸው። ደስ ይላል። በቃ ደንግጠን እዛ እኔ ነኛ ሌባ የምመስላቸው እኔ ቶሎ ብዬ ወጣሁ። ይህን አስታውሳለሁ። አንዳንድ ጊዜ እንደዚህ አይነት ቴስቲሞኒዎች ሰዎችን ሪል ወደ እምነት ማምጣት ሲገባቸው በእግዚአብሔር ላይ ወደ መደገፍ አሁን አንተ እስኪከፍሉልህ ድረስ እስኪታዘዝልህ ድረስ የምትቆይበት ነገር ነበረ እና የራስ የሆነ ልምምድ ነው እና ፐርሰናል የሆነ ነገር ነው። እውነት ነው። እንደው በዚህ ውስጥ ብዙ ሰዎች ታነጹበታል ብዬ እንጂ እምነት ለሁሉም አይሆንም። እምነት ደግሞ ለራስ ነው። ብዙ ልምምዶች አሉ ለሰው ማላካፍላቸው ዶክትሪናል ያልሆኑ በግልህ ግን የምጠቀምባቸው በጣም በኤክስትሪም ልትሄድ ትችላለህ። ማዝማር ግን እንትን አይደሉም ለሁሉም የሚሆን ዶክትሪን። አንዴ የማስታውሰው አሁን ጀርመን ሀገር የሚኖር ገዛኸኝ የሚባል ወንድም አለ እና ስቱትጋርት የሚኖር ወደ ናዝሬት አገልግሎት ይዤው ሄድኩኝ። እሱ ያኔ አየር ኃይል አብራሪ ነበረ ነው ደርገመበተኑ ጋር እሱ ጊዜውን ሰጥቶ እኛ ጋር ነበር እና ባብል ስኩል መጣ እና ናዝሬት አገልግሎት አለኝ ይዤ ልሂድ አልኩት። ትራንስፖርት የለውም እኔ ነኝ የምችለው ያለን ግን ትንሽ ብር ነው። ናዝሬት ደርሶ መልስ የሚሆን ነው ያለኝ። መንገድ ላይ ስንሄድ ግን እንብላ ምግብ ባዶ ሆዳችንን እንሂድ አልኩት። ኧረ ተው ሲለኝ ግድ የለም እንብላ አልኩት እና ገባን። ግጥም አድርገን በላን ጠጣን እና ያለችው የትራንስፖርት ገንዘብ ነች ያለችው እና አውጥቼ ካሸሪው ጋር ከፈልኩ። ስከፍል ካሸሪው አላነስ እንትን አላለውም እና አነሳውና ቆጥሮ መልሶ መለሰልኝ። አይ ተሳስቶ መልስ መስሎት ብዬ መለስኩለት። እንዴ ውሰደው እንጂ አለኝ። እንዴ ይሄ እየከፈልኩ ነው አለኝ። ውሰደው አለኝ። 3 የተመላለሰ ለምን ስራዬን አልሰራበትም ለማለት ሄድልኝ አንተ ሰው አለኝ። ካሸሪው ነው ማለት አይ ግራ ገባኝ። የሚገርም ግን ብሩን አይደለም የመለሰልኝ የኔም ብር ወስዶ ስቦ ከራሱ ብር ጨምሮ ቆጥሮ ነው እንካውሰድ የሚለኝ። ይሄ በጣም አስደንቆኛልና ግራ ገባኝ። እኛ መሄጃ ብርን ያለን በላንበት መመለሻ እንግዲህ እግዚአብሔር ያውቃል ብለን ነው የእምነት ነው ጉዟችን። የሱና የኔ ትራንስፖርት ብቻ ነው ያለው። ሰውየው ግን መመለሻችን የሱና የኔን ቆጥሮ ነው የደመረበት መመለሻውን እና እሱ ይስቃል። ገዛ ይስቃል ከኋላ ምክንያቱም እኔ ነኝ እንግዲህ የእምነት መሪዛ እና ብዙ ሰው እንደ እንትን ያደርጋል እና እየተከተለኝ ነው እሱ መሆን የሚፈልገው ነው እና ገዛኝ አልኩት። ይሄ ሳንቲም በኪሴ አልከተውም። ባስ ውስጥ የምንገባ ቆጥሬ የባሱን ሂሳብ ጠይቄ ከፍዬ እኩል ከቀረ ጌታ ነው የተባረከ ማለት እሱ ነው የሰጠው። ትርፍ ካለ ወይ ከጎደለ ግን ሰውየው በቃ መልሼ አመጣዋለሁ ከፓስፖርት ጋር። ገባን። እንደገባሁ የጠየቅኩት ስንት ነው ናዝሬት ነው ያልኩት። ነገረን እኩል ነው መመለሻና መሄጃ። እሱ አለቀሰ። እዛ ስንሄድ የሚገርምህ የሆነ ጸበል አለ መሰለኝ ወደዛ አዲስ የተከፈተ ተብሎ በዛ ጊዜ አሰገደች ቤት ነው ኮንፈረንስ የነበረን። የሙሉ ወንጌል ናዝሬት መስራች የነበረች ፓስተር ዘለለ እህት ነች እና እሷ ቤት ነው እሷ ወጣ ስለነበር ከቸርች ያኔ ራሷን ሚኒስትሪ ከፍታ እኔን አገለግላለሁ እየሄድኩና ሰውየው እንደሚንቀጠቀጥ በሽታ የአቃቂ ቤተክርስቲያን መምህር ናቸው። ቤተክርስቲያን ዋና እንትን ናቸው
ኃላፊ ናቸውና የነርቭ በሽታ ይዟቸው መሄድ አቅቷቸው እዛ ጸበል ከርመው እሷ ጋር ፈውስ አለ ተብሎ ቆመው ሄዱ። መንገድ ቀጥተዋቸው እና አሜዚንግ ነበረ ስንመለስ ተጸልዮላቸው። አዎ ያኔ ስንሄድ እንግዲህ ሚራክል የጀመረን ከዚህ ነው። ተጸልዮላቸው ገዛኝ ራሱ አበደ። በቃ አይቶ አያውቅም ሚራክል። ሰውየው ዳኑ። ከዛ ከሰዓት ስንመለስ እኛ ትምህርት ቤት የፈውስ ፕሮግራም ለተማሪዎች የሚለማመዱበት ፈውስ አለ፣ ፕራክቲስ የሚያደርጉበት። ቴዎድሮስ የሚባል ወንድም አለ እና እሱ ፕሮግራሙን ይዞታል። እኛ የለንም። እኛ መጣን። ማትሰማ ማታይ ዲዳና ደንቆሮ የሆነች በጽሁፍ ትለምናለች ሳንቲም። ወደ ጀርመን ሀገር ነው ሂጄ ልታከም እያለች በየቦታው ይዞች የምትለምን የነበረች እህት እዛ እኛ ልክ ስንገባ እሷ ወረቀት እየታደለ ነው ለጉባኤው። ከዛ ነይ እኛ ገንዘብ አለ የምንሰበስብልሽ ብርና ወርቅ የለንም ብሎ ቴዎድሮስ ጠራት እና ሲጸልይላት እምቢ አለ። ጆሮ ምንም አይሰማም። ከዛ ና እባክህ ብሬክ አንተ አለ እና ተጠራኝ እና የምታደርገውን አድርገዋል እና አፏም አይናገርም ጆሮም አይሰማም። ከዛ እኔ ብዙ ፈውስ ላይ ባይዘው ብዙ እንትን አላደርግም። አይ ቲንክ ታውቃለህ ይመስለኛል። አጋንንት ላይም አላስለፍም። ይሄ ጮኸ ውጣ ምናምን አይደለም። ጮሆ ሊወጣ ይችላል። እኔ ጮኸ ውጣ አይደለም። ምክንያቱም መጽሐፍ ቅዱሳዊ ነው ብዬ አላምንም። ይረብሻል ብዬ ስለምላምን ዝም ብለህ ውጣ ልለው እችላለሁ። እሱ ጮሆ ሊወጣ ይችላል። እሳት ሲያቃጥለው ማይቃጠል የለም። ይሄ ከአጋንንት ጋር እሱ ልክ ነው ብዬ አላምንም። እኔ አላምንም። ምክንያቱም ከሰይጣን የምንማረው ምንም ነገር የለም። ውሸታም የውሸትም አባት ነው። ከሰውየው ማላቀቅ ነው ስራችን። አጋንንትን አውጡ እንጂ አጋንንትን አስለፍልፉ አናዙ ከሱ ትምህርት ውሰዱ የሚል የለም መጽሐፍ ውስጥ። እኔ አላምንም። ስለዚህ ይሄንንም ስለማምን ነው፣ በዚህ መንገድ ስለማምን ነው። በደቂቃም አይፈጅም ይወጣል። እንደሱ ነው ማምነው። እና ዝም ብዬ እጄን ከተትኩና እፍታህ ነው ያልኩት። ያው መጽሐፍ ቅዱስ እንዳለው ነው ተከፈት ማለት ነው ብዬ። ከዛ መላሷንም የሚገርመው ጆሮዋ ተከፈተ። ከዛ ልትናገር ሞከረች፣ ትሰማላለች። አይ ደግሜ ልጫን ብዬ መላሷ ላይ ደግሞ ጣቴ ነው የሚጭነው መላሷ ላይ። አሁን ቢሆን አላደርግም። ያው የዛኔ ልጅነት አጥርታ ሰማች፣ አጥርታ ተናገረች። መጽሐፍ ቅዱስ ውስጥ ያለውን ያየ ነው። የዛን ጊዜ የሚገርም ትምህርት ነበር። ትምህርት ቤቱም ያው ፕራክቲስ እያደረገ ስለሆነ ቃልን በተግባር ነው እዛ የምናየው። ያንን ሚራክል አይተናል። ጉራጌ ሀገር የተደረገውን ብዙ ሰዎች ያወሩታል። ሌሎችን ኢንተርቪው ብታደርግ ነው የተሻለው። ግን የተወሰነ መስማት አለ። ብዙ በአካል የነበሩ ሰዎች አሉ። መጽሐፍም እንጽፋለን የሚሉ ሰዎች እነ ፓስተር ጌቱ ስላሉ በዛ ታሪክ ላይ በጣም ብዙ ሰዎች፣ ምክንያቱም ብዙ ቤተክርስቲያኖች የጣዖት ቦታዎች ላይ ጣዖት ይደረግባቸው የነበሩ ይመለክ የነበሩ ቦታ ላይ ቸርች ሰርተዋል። ብዙ ቤተክርስቲያናት የተሰራው ብዙ ሰዎች ያውቃሉ። ብዙ መናገሩ ብዙ ተላይል በግል ያለውን እንጂ ያደረገው ጌታ ነው። አንዳች ነገር የማውቀው ነገር የለም። ምን ይሄንን ልብሳውን አውልቄ አይደለም ልብስ ያደረኩት፣ ምንም እንደዛ ነው። ምንም የማውቀው ነው የፈጠርኩት የሰራሁት የሰፋሁት ነገር የለም። ይሄንን አይደለም እንዲያምር አድርጌ ብዙ እንደዚህ ምናምን ያደረኩት ነገር የለም። የተሰፋውን ነው እዛ ጋር ያለው ነው እኔ ጋር የመጣው የራሱ እና በዚህ መልክ ነው ወደ ሚራክል አገልግሎት የገባሁት። ዋው የሚገርም ነው በጣም። ፓስተር እንግዲህ ያው እኔ ራሴ የሰማኋቸው ያየኋቸው ቅድም ስትናገር እንደነበረው አጋንንት ማስወጣት ለእኔ ራሱ ትልቅ ፈተና ሆኖብኝ፣ በተለይ ከትውልዱ ጋራ ከልምድ ጋራ በጣም ትልቅ ፈተና ሆኖብኝ ነው ረጅም ዘመን በአገልግሎት ሳልፍ የሚያየሁት። ምክንያቱም ከአንተ የተማርኩ በኢየሱስ ስም ውጣ ነው፣ ስንጸልይ የነበረው በኢየሱስ ስም ልቀቅ ነው። አንድ ኢየሱስ ስም አንድ ፈውስ ነበር ምናቅ ነበረውና አሁን ብዙ ምንደክምባቸው ጸሎቶች አሉ፣ ምንታገለው ነገሮች አሉ እና አንተ ደግሞ የጀመርከውም ከፈውስ ስለነበረ ፈውስ በጣም
በቃ እግዚአብሔር በአንተ ህይወት ውስጥ ሲያደርግ ብዙ አይተሃል እና ከዚህ ጋር በተያያዘ ስም ተሰጥቷል። እንግዲህ ብሬክ ስሩ የሚለው ስም የመጣው ከምን እንደሆነ ብትነግረንና ምን አይነት ነገሮች እንደው ይሄ ትውልድ በቃ እግዚአብሔር አንተ በዛ በዊልቸር ላይ በነበርክበት ጊዜ ያለው ጥያቄ የሚጠይቅ ትውልድ አለ። ለአንተ ኢየሱስ ክርስቶስ ለአንተና ዛሬም ለዘላለም ያው ነው እንዳለ ሁሉ አሁንም እየሰራ እንደሆነ መገንዘብ ያለባቸው ለነሱም ዛሬ ተአምራት የሚሰራላቸው ብዙ ነገሮች አሉና ከስምህና ደው በቃ እነዚህ ነገሮች ቅድም እንዳልከው አይነት ምስክርነቶች ሳይንስ የማይፈታው በቀላሉ ሄደው የሚያገኙት የማይቻለውን እግዚአብሔር ባንተ ሲችል ያየኸው እግዚአብሔርን ሁሉን ቻይነት የተገለጠበትን የስሙን ታላቅነት ያየህበትን ጥቂት ነገር ከነገርከን ሌላውን በመጽሐፍ እናገኘዋለን። ያ ከስሙ ልነሳ። ስሙ ከአገልግሎት ጋር የመጣ ነው፣ ከመንፈሳዊ ነገር ጋር የመጣ ነው። ግን ከዛ በፊት ስለ ስም ከተነሳ አንዳንድ ነገር ልበል። እኔ ስለ ስም ቅያሬ ብዙ አላውቅም። በጌታ በመጣሁበት ሰዓት መጽሐፍ ቅዱስ ስም ውስጥ ያው የአናላይዝ የማድረጉ ብዙ የመረዳቱ ነገርም እጥረት ስለሚኖር በዛ በልጅነት እድሜ ብዙ አላውቅም። የኔ የቤተሰቦች የሰጡኝ ስም በምን ምክንያት እንደሆነ አላውቅም። ከልጅነት ጀምሮ አልወደውም። ትምህርት ቤት ሲያስመዘግቡኝም አልወደውም። ሰው ሲጠሩኝ ይበሳጫሉ። ምክንያቱ ከአባቴ ሞት ጋር የተያያዘ ነው ስሙ። ቅድም ጠቀስ አድርጌ እንዳለፍኩት አባቴ በጣም ወንድ ይፈልግ ስለነበረ የወንድ ናፍቆት ስለነበረው ወንድ ማየት ስለሚፈልግ የመጀመሪያ ሚስት ሲያገባ ሴት ወለደች፣ ፈታ እንደነገሩ ወንድ ስለሚፈልግ። ከዛ የኔን እናት አገባ። የኔን እናት ደግሞ ስትወልድ ሴት ወለደች። የኔን ታላቅ በጣም ተበሳጨ። ለምን ወንድ እንደሚፈልግ ምክንያት ማለት እኔ አላውቀውም። እሱ ወንድ ይፈልጋል እንደሰማሁት ከቤተሰብ። በኋላ እናቴ እኔን የሁለት ሳምንት ነው ምናምን አይ ዶንት ኖ የስንት ቅሬት መሆኗን ሳታውቅ በቃ አልፈልግሽም ሲላት እንደነገረች እየተዋደዱ ግን ወንድ ስለሚፈልግ ወንድ የምትፈልግ ከሆነ እኔ ልዳርህና ልውጣ አለችው። እና ልጄን ይዤ ብላ ሴቷ ልጅ ድራው ደግሳ ድራው ማን የዳረችው? ወንድ የወለደች ከዚህ በፊት አለች ተብሎ አንድ ወንድ የወለደች ድራው እሷ ወጣች። ስትወጣ እርጉዝ መሆኗን ቅሪት መኖሩን አታውቅም። ያቺ ገባች። የኔ እናት እርጉዝ መሆኗ ተሰማ። ያው ሴት ነው የወለደችው ሴት ትደግማለች ብለው ነው የሚያስቡት። እሷ ገብታ የሁለት ወር እርጉዝ ሆና አዲስ የገባችው። እኔ ልወለድ 2 ሳምንት ሲቀረኝ አባቴ ሞተ። 2 ልጆች ማህፀን ውስጥ ናቸው ከሁለት እናቶች። ሁለታችንም ወንዶች ነን። እና እሱ ሲሞት ከሞተ በኋላ ስወለድ ስም አወጡ። ቢያይ ኖሮ ምን ይል ነበረ ብለው ስም አወጡ። እና ምን አለ ብለው ስም አወጡ። እኔ ፈጽሞ ይህን ስም ስሰማው ጸጉሬ ሁሉ ነው የሚቆመው ከልጅነት ጀምሮ። እና ጩጬ ስለሚሉኝ በፊት ከዛ ማሰልጠኛ ሆኜ ጩጬ ስለሚሉኝ ይረሳዋለሁ ይህን ስም። የሆነ መዝገብ ላይ ወይ ትምህርት ቤት ሲጠራ ካልሆነ በስተቀር ብዙ አላስታውስም። ከጠራኝ ግን በቃ ያናደኛል። ለምን እንደሆነ አላውቅም። ሁሉም ያውቃል። እና ወደ ጌታ ስመጣ በመጣሁ 2ኛ ወር ውስጥ መስለኛል አንድ እንደኔ ከውትድርና የመጣ ግን ጌታን ያገኘ ተዋውቀን በሆነ መንገድ እኔ የተከራየኋት ቤት ውስጥ መጥቶ አብረን እንጸልያለን። ወደ መካኒሳ አካባቢ ተንበርከን እየጸለይን እኔ ራእይ ያለው ውሃ እንደ ምንጭ ውሃ ከላይ የሚመጣ አለ። እኔ ከላይ ሆኜ ልብስ አጥባለሁ፣ እሱም ያጥባል። እና ቆሻሻችንን እናጥባለን በልብሱ በውሃው በሚወርደው ንጹህ ቆሻሻችንን እናጥባለን ልብሳችን።
በራይ ነው ማየው ተንበርከን እየጸለይን ከዛ ድንገት በማዶ ከምንጯ ማዶ በኩል የሆነ ሰው መጣ ይሄ የመጣው ሰው ማቀው ሰው ነው ያኔ እዛ ሆስፒታል ያገኘሁት ሰው ነው የዛሬ ስንት ዓመት ማለት አሁን ከዓመት ከምናምን በኋላ ነው ወደ ቤተክርስቲያን መጥቼ እዚህ ቃል ቤት ጌታን ተቀብዬ እዚህ ህብረት ውስጥ የገባው መጣ እቅፍ አረገና ሳመኝና ስምህ አከሌ ይሆናል ስለ ስም መቀየር ምንም ማውቀው ታሪክ ነው በኋላ ግን ዲስከቨር ሳደርገው ያገኛቸውን ሰዎች ከአብርሃም ጀምሮ ጌታ ስም እየቀየረ ነው የመጣው ኢቭን ሐዋርያት ጋር ስትመጣ እነ ጴጥሮስን እነ ዮሐንስን ይቀይርላቸዋል ስም እነ ጳውሎስን ስም እየቀየረ ነው የመጣው ጌታ እና ያስገረመኝ በኋላ ነው እኔ ማቀው ያንን ይሄን ስም ለመቀየር በጣም ታገልኩ አቅምም አለ እውቀትም ማጣት አለ የአቅምም ችግር አለ እንዴት እንደሚቀየር ማላቅም ብቻ ታገል ቆየው በኋላ ባይብል ስኩል ስገባ ፓስተር ቤንጃሚንን አገኘሁት አንድ ቤት ነውና ነው ጸልያለሁ የሚፈወሰው ይመጣል ትምህርት ቤት ችግር የለብኝም በጣም ጸልዩ እሱ ያነባል እኔ ጸልያለሁ የፈውስ ነገር እሱ ያስተምራል እኔ ፈውስ ላይ በቃ የሚገርም ነይ ግን መጽሐፍቶች ይስተኛል ምስክርነት መጽሐፍ እነ ቴሌስቦርን መጽሐፍ የነ ኤአለንን ምናምን የድሮ እሱ ለኔ ይስተኛል እንግዲህ እሱ ትልቅ ሰው እኔ በቃ እንደ ልጁ ነኝ ማለት ትንሽ ነኝ ያኔ በቃ አንብቤ ነኝ በጣም የተከታተልኩ መጣሁ እና አንተ ሰው በቃ ጣራኮ ነድለህ ልትሄድ ነው ማለት ጠርምሰህ ልትሄድ ሰማይ ሙሉ ጠርምስከዋል እና ብሬክ ስሯል ምንም ነገርም ያገንተን የሚልህ የለም አለ እሱ ሲያስተምረኝ እኔ ነኝ ፕራክቲስ ማድረገው እኔ ብቻ የምሰማን ይመስለኝ የሚያስተምረው ነገር ሰው ሁሉ የሚሰማ ይመስለኝ እኔ ብቻ የገባኝ ነው ይመስለኝ እና ከሰዓት ሂጄ ፕራክቲስ ያደርጋል እና ብሬክ ስሩ አለ ይሄ ስም እኔ በኋላ አሁን የቀየርኩትን ስም ሸፍኑብኝ ሰው በዛኛው ስም አያውቅም ብሬክ ስሩ የሚያውቀኝ በቃ ጠፋብኝ ደስ አለኝ በኋላ የዛሬ 25 ዓመት አካባቢ ሆነዋል ሄጄ ስም ቀየርኩት በፍርድ ቤት ዶክመንቱን ሳልቀይረው ያው ስንፍና ማላገልጉት አለ የቤተሰብ ኃላፊነት አለ ምናምን 7 ኮፒዎች እንደያዝኩ በየዶክመንቱ የትምህርት ማስረጃ የተለያየ መንግስት የሚሰጡ እሱን እንደያዝኩ ሳልቀይራቸው በስንፍና ምክንያት የአሜሪካ ጉዞ መጣ አሜሪካ እንደገባሁ አውቶማቲካሊ እዚህ የነበረውን በፍርድ ቤት የቀየርኩትን ስም ሌጋል ያደረኩት እና የስም ጉዳይ ከተነሳ 2 ስም ነው እንግዲህ የተቀየረው ማለት ነው እና ብሬክ ስሩንም ወደዋለሁ ያላድንም ወደዋለሁ የስም ጉዳይ ከዚህ የተነሳ ነው ከዚህ ከአገልግሎት ጋር ጥርመሳ በቃ ጋንንት ላይ በሽተኛ ላይ ምንም ዳገት አይሆንብኝም ይሄን ኤነርጂ ሳወጣ ይቻላል አላውቅም እኔ አንድ ማስታውሰው አሰላ ምስጋና ቤተክርስቲያን እያገለገልን ኮንፈረንስ ሆኖ አንድ ልጆች አብረው የነበሩ አሁን አሜሪካን ሀገር ያሉ ለአገልግሎት ይዣቸው ብቻዬን አይደለም ሁሉ ጊዜ አብሬ ሰው ይዤ እሄዳለሁና ይዣቸው ሄጄ እዛ እያገለገልኩ ጉባኤ ላይ ጮሆ ይዘው ተወጡ እኔ እያገለገልኩ በእግዚአብሔር ቃል ባይዘው ድርድር አላውቅም እኔ ምንም ብትለኝ እኔ ምንም ነገር ቢፈጠፈጥ ሰው ቢፈወስም የእግዚአብሔርን ቃል አላቋርጥም በእግዚአብሔር ቃል ላይ ያለኝ አቋም ይለያል አውሽ ሁሉም ሰው እንደዛ ቢሆን ደስ ይለኛል እኔ ክንውኖች አይደሉም የሚማርኩኝ የእግዚአብሔር ቃል መገለጡ የእግዚአብሔር ቃል ኃይል ነው እኔ ምን ብለህ ታምናለህ ካልከኝ የተገለጠውን ኢየሱስ ክርስቶስ the living word ይባላውን ሕያው ቃል አይደል ኢየሱስ አሁን በእግዚአብሔር ቀኝ ያለው ፐርሰን ሆነው ሕያው ቃል አይደል the living word ነው ሪትን ወርዱን ሪኮግኒሽን ማሰጠው ከሆነ አክሴፕት ማታደርገው ሆነ ሊቪንግ ወርዱ አይገለጥልህ ይሄን በምን ታውቃለህ ብትለኝ ዮሐንስ ወንጌል ላይ ተጽፏል እናንተ እኔን
ቃሌን ብታከብሩ ነው የሚለው አይደል? ያዘዝኳችሁን ብታደርጉ ከዛ ራሴን እገልጥላችኋለሁ። ያው ሁለት ቃሎች አለ። እኔ እወዳችኋለሁ፣ አባቴ ይወዳችኋል፣ መተን በእናንተ ጋር መኖሪያ እናደርጋለን። ከዛ ይደግመዋል እንደገና። ከዛ ታዘዝ ራሴን እገልጥላችኋለሁ። ሊቪንግ ወርዱ ራሱን የሚያሳይህ ወይ ደግሞ ኢንካውንተር የምታደርገው ከሊቪንግ ወርዱ ጋር እንግሊዝኛው ስለተጠቀም የምትገናኘው ህብረት የምታደርገው ውህደት የምታደርገው ኢምፓርት የምታደርገው የምትካፈለው ሪትን ወርዱን ስታከብር። ሪትን ወርዱ በሌለበት ሊቪንግ ወርዱ የለም። ይሄ ብዙ ሰው አይገባው። አይ ቲንክ ዮሐንስ መጽሐፍ ላይ አንደኛ ዮሐንስ ምዕራፍ 3 ይመስለኛል። በዚህ በአዲሱ ትርጉሙም በ54 ትርጉሙም የወጣች ቃል አለች። የድሮው ግን ትርጉም ወይ ደግሞ ይሄ ቁም ጽሑፍ የምንለው ባይብል ላይ አለ ወይ ደግሞ ኪንግ ጄምስ ቨርሽን ላይ አለ። በሰማይ 3 ምስክሮች አሉ ይላል ያ ቃል። ቁጥር 7 ወጣ 6 እና 8 ተጣግተው ነው 7 ተደርባን የተቀመጠችው። የለም ግን ሴንቴንሱ የለም። ለምን እንዳወጡት አላውቅም። ምክንያት አለ። እሱን ዝርዝር ውስጥ መግባት አያስፈልገንም። እና እሷ ወጣለች። በሰማይ 3 ምስክሮች አሉ፣ አብ ወይ ደግሞ አባት፣ the word ቃሉ እና መንፈሱ ይላል። እነዚህ 3ቱ አንድ ናቸው ይላል። ብዙ ሰው ያው ሥላሴ በመጽሐፍ ቅዱስ ውስጥ የለም ብሎ የሚከራከር ሰው በማስረጃነት ይሄን ቢጠቅስ ጥሩ ነው። ግን የ54 ትርጉሙም አዲሱ መደበኛም ውስጥ የሉ። የድሮው መጽሐፍ ቅዱስ ወይ ኪንግ ጄምስ ቨርሽን ቢያነቡ ግን አለ። የምድሩን ብቻ ውሃው ደሙ መንፈሱ ብቻ ነው የተቀመጠው እዚህ ጋር። በሰማይ the word በሰማይ ምስክር። ስለዚህ አባት ቃልና መንፈሱ 3ቱ አንድ ናቸው። እዚህ እግዚአብሔርን ቃል ክብደት የማትሰጠው ከሆነ ለእግዚአብሔር ቃል ክብር ከሌለህ ሕያው ቃሉ እንዴት ነው የሚመጣልህ? ወይ ደግሞ እንዴት ነው መንፈሳዊ ዓለም የሚገለጥልህ? ስለዚህ እኔ ለዚህ ለሚሰበከው ለእግዚአብሔር ቃል ተሰጠን ሪትን ወርድ በጣም ትልቅ አክብሮት አለ። ቃሉ ለሚያደርገው ነገር አይደለም። ባይዘው ወይ በነገራችን ላይ በመጽሐፍ ቅዱስም በማርቆስ ወንጌል ላይ የተናገረው ይሄንን ነው። ደቀ መዛሙርት የተሰጣቸው ቃል ወጥተው ሰበኩ። ጌታም በሚከተሉት ምልክቶች የነሱ ሐዋርያት መሆናቸውን ያጸና ነበር ነው የሚለው። ወይ ጌታ እንደጠራቸው ምልክት ያሳይላቸው ነበር ነው የሚለው። እሱን ምናልባት በሐዋርያት ሥራ ላይ በሌላ መንገድ እናገኘዋለን። ልክ ነው፣ የሐዋርያነት ምልክት ይኖራል። ግን ቃሉን ያጸና ነበር ነው የሚለው። የተሰበከውን ቃል ነው። ድርጊቶች፣ ክንውኖች፣ ታምራቶች፣ ድንቆች፣ አጋንንት መውጣቶች የእግዚአብሔር ቃል የሰበከው ቃል ያ ሕያው ቃል እውነት መሆኑን ያ የተሰጠህ እውነተኛ የእግዚአብሔር አፍ መሆኑን በትክክል ከእግዚአብሔር የተላከ ቃል መሆኑን ቃሉን ለማጽናት ነው። አንተን የእግዚአብሔር ሰውነትህን ለማረጋገጥ ማህተም ለመስጠት አይደለም ሚራክሎች የሚሆኑት። አንዳንድ ሰው ሮንግ ላይፍ ላይ መሆኑም ሚራክል ሊያደረግልች ከሚሰብከው ቃል እውነትነት የተነሳ እዚህ ጋር ኖቲስ ቢደረግ ጥሩ ነው። ምክንያቱም እግዚአብሔር በመጥራቱና በጸጋ ስቷዊ ተሰተማል ዊዛውት ሪፔንታንስ ይሰራል ይላል የሮሜ መጽሐፍ። ዊዛውት ሪፔንታንስ ነው የሚለው። እሱን ብዙ ስለማልገባበት ነው አሁን ለስብከት ስላልሆነ የተጠራሁት። ያለ ንስሐም ታምራቱ አብሮ ፍሎ ሊያደርግ ይችላል። ምክንያቱም በጊፍቱ አይጸጸትም። ኮንፊውዝ ሊያደርግ ይችላል። ይሄ ቃል ምናልባት በፍሎዊንግ በደንብ ስላልመጣ ባህል ላይ ቆርጬ ስላመጣሁት። ግን ልል የፈለግኩት ምንድን ነው፣ አንድ ነገር መደረጉ ያንተን ማንነት ያረጋግጣል ማለት አይደለም። ግን የተሰበከው ቃል የእግዚአብሔር ቃል መሆኑን ለማረጋገጥ ነው። ምልክቶችም ሁሉ ደግሞ ከእግዚአብሔር ናቸው ማለትም አይደለም። ስለዚህ ምልክቶቹ 3 ምስክርነቶች ይፈልጋሉ። ይሄንን ልተውና እኔ እየሰበኩ አሰላ ልሄድ ተመልሼ እየሰበኩ ሳለ አጋንንት ሲጮህ ምንም እንትን አለ እና ወሰዱት። እዛ ተንበርከክ ቁም ተነስ ይላል። እኔ እየሰበኩ ልቤ ሄደ። ለምን እንደሆነ አላውቅም። እዛ ሄደ።
አእምሮዬም ምንም እዛ ጋር ሆነና ሰበኩና እባካችሁ አንድ ጊዜ አልኳቸው። ምክንያቱም እዛ ለምን ምን እንደሰራ እንደሆነ አላውቅም። ለካ እግዚአብሔር እንዳስተካክለው የሚፈልገው ነገር ነበረ ማለት ነው። እና ሲሄድ ራሱ እንዲገልጥ እያልነው ነው። አንበርክከው እንትን ያንቀጠቀጡ እንትን ያደርጉ ብቻ የሚያደርጉት ነገር አለ። ምንድነው ስላቸው ራሱን አልገልጥ ብሎ ራሱን እየገለጠ ነው። ከጉባኤ ያመጣችሁት ምን ሆኖ ነው አልኳቸው። እነሱ አበበ ከበደ እንዲላቸው ነው የሚፈልጉት። ያው የተለያየ ዝርዝር ውስጥ እና እንግዲህ የለመዱት ነገር ይኖራል። እንዲህ አይነት እኮ የለም መጽሐፍ ቅዱስ ውስጥ የለም። ኦልሬዲ ያጋንንት ነው አይደለም? አዎ ምን ያደርግላችኋል? አትነቀሱት ስሙን። ሰውየው ለምን ነፍሱን ነፃ አታወጡትም ከዚህ ከጭንቀት? እዩ ቁሙ እናንተ ወንጌል ያላችሁ ሁለቱ እናንተ ቁሙ አሁን በጌታ በኢየሱስ ስም ስለው አይኑን ግን አለ ውጣ ስለው ላይ ደርሶ ፈትፍቶት አስታውቆት ሄደ። ጁን ያስነሳሁትና ይላችሁ ጉባኤ ላይ ይዤው መጣሁ። ነስልሽ ተናገሩ አሉ። ተናገሩ። የሚገርም ትምህርት ነበረ እና እኔ ይሄ የሚደረጉ እነዚህ ሲስተማቲክ የሆኑ ነገሮች ብዙ ጊዜ ለእግዚአብሔር ክብር ያመጣሉ ብለን ማሰብ የለብንም። እግዚአብሔር የሚከብረው ባለበት መንገድ ስታደርገው ነው። እንዴት አመጣኸው እንጂ ምን ያህል አመጣህ እግዚአብሔር አይገደውም። የመጣበትን መንገድ ነው እግዚአብሔር። በብዛት በማቅረብ እኮ ቃየል ይበልጣል። አንድ በግ ነው እኮ አቤል ያቀረበው። እግዚአብሔር የመጣበትን መንገድ ነው የሚያከብረው እንጂ የመስዋዕት ብዛት አጠራቅመህ ማምጣትህ ክብር አያመጣለትም፣ ነፍሳትንም አይመለስም። በቃሉ መንገድ ማድረግህ ነው። እንዴ አጋንንትን እኮ በቃሉ አወጣ ይላል እግዚአብሔር። እንደተጻፈልህ ስታደርግ ነው። ጳውሎስም የተናገረው አንድ ነገር አለ። ከተጻፈው አትለፍ ተብሎ ተጽፏል። ይሄ የተነገረው ለኛ ለአገልጋዮች ነው ይላል። የምናደርገው ነገር አኮርዲንግሊ ነው ወይ? እንደተጻፈው ነው ወይ? ምናልባት ትንሽ ልበል እዚህ ጋር ታታገዙኛላችሁ? አዎ። ለምንድን ነው እግዚአብሔር ሙሴን ድንኳን ሲተክል በተራራው ላይ እንዳየኸው ምሳሌ ታደርግ ዘንድ ተጠንቀቅ ያለው? ሁሉን ታደርግ ዘንድ ተጠንቀቅ። የት እንዳየኸው? እያንዳንዱ ወርድ ስፋቷ በሜትርና በሴንቲሜትር የተለካችዋ አንዳች ዝንፍ ሳትል እንድታደርግ ነው የሚለው። ከ18 ጊዜ በላይ መጽሐፍ ቅዱስ ውስጥ ምናልባት ወደ 24 ይጠጋል። ድንኳኑ የማደሪያውን ድንኳን በሚተክልበት ጊዜ እግዚአብሔር ከዘጸአት ምዕራፍ አይ ቲንክ 20 ጀምረህ እስከ 31 ድረስ ስትሄድ ሙሴም እግዚአብሔር እንዳዘዘው ሙሴም እግዚአብሔር እንዳዘዘው ሙሴም እግዚአብሔር እንዳዘዘው ሙሴም እግዚአብሔር እንዳዘዘው እግዚአብሔር እንዳሳየው ስለሆነ ነው በማደሪያው ድንኳን ላይ ክብር ያረፈው። ደመና ይሸፍነው የነበረው ያስፈራ ያስደነግጥ የነበረው ግርማ ሞገስ የነበረው ነገሮችን የሰራው በሰማይ እንዳየው ነው። ዳዊት ለሰለሞን ሲያስረክበው ራዩ አምላኬ እንደነገረኝ ነው ያለው፣ እንዳሳየኝ ነው ያለው። የማደሪያው ድንኳን ያም ህንፃውን እንዴት እንደምትሰራው እግዚአብሔር አሳይቶኛልና ብሎ ብሉ ፕሪንቱን የሰጠው ለሰለሞን። እንደዚህ አድርገህ ስራው አለው። ሰለሞንም ቤተ መቅደሱን ሰርቶ ልክ አባቱ ዳዊት እንደነገረው ሰርቶ በ7 ዓመት ሲጨርስ የእግዚአብሔር ክብር በደመናው ላይ ወረደ ይላል። እግዚአብሔር በሰማይ ባሳየው ልክ ወይ ደግሞ ባየው ልክ ታደርግ ዘንድ ተጠንቀቅ። እግዚአብሔር በሰጠን ልክ የማንሰራው ከሆነ የሚደረጉ ነገሮች ሁሉ ኢረሌቫንት ናቸው፣ ጥቅም አይሰጡም፣ ለእግዚአብሔር ክብር አያመጡም፣ በሰማይም ዋጋ አያስገኙልንም፣ እዚህም ነፍስ አያድኑልንም። ማለት ለእግዚአብሔር ክብር ነፍሳትን አይማርኩልንም። እግዚአብሔር ባሰበው ልክ ልጁን በላከበት ልክ አይሰራም። እዚህ ብዙ ነገሮችን ትተን ወደዚህ ወደ ኦሪጂኑ ብንመለስ እንደ እግዚአብሔር ቃል ብናደርግ መልካም ነው ብዬ አስባለሁ። እንግዲህ ያጠቃልኛል ብዬ አስባለሁ። በዚህ በአጋንንት አወጣጥ ላይ በመውሰዶች ላይ የሚደረጉ
እነዚህ ቴክኒካል የሆኑ ነገሮች ምናልባት እነዚህ መልስ ይሆናሉ ብዬ አስባለሁ አሁን የሰጠኋቸው እና ይሄንን ይመስላል። በጣም መልካም ነው ፓስተር፣ ደስ ይላል። እንግዲህ ከማጠናቀቃችን በፊት አንተን ያገኘህን ጌታ ብዙ ያላገኙ ሰዎች አሉና ለነሱ መልእክት እንድታስተላልፍና እነሱ ወደ ህይወታቸው አዳኝና ጌታ እንድትጠራቸው ይህንን ጥሪ እንድታስተላልፍ ልጋብዝ። መልካም፣ እግዚአብሔር የተባረከ ይሁን። መቼም እስካሁን ድረስ ከጀመርንበት ጊዜ ጀምሮ በመጣንባቸው ጉዳዮች እነዚህ ምስክርነቶች ጌታ ያደረጋቸው የአምላካችን እጆች ብዙ ነገር ያሳያቸው ይመስለኛል። ጌታን ለማየት በቂ ይመስሉኛል። ማንም በማያልፍበት ምድረ በዳ እባብና ጊንጥ በሞላበት የሚያሳልፍ አምላክ ነው። የታመሙ ሰዎች ቢኖሩ ፈዋሽ ነው። ብቻቸውን ያሉ ሰዎች ቢኖሩ ጓደኛ ነው። የተራቡ ሰዎች ቢኖሩ ምግብ ነው ጌታ። የተጠሙ ሰዎች ቢኖሩ ውሃ ነው። የህይወት ውሃ ነኝ ኑ ወደ እኔ ነው ያለው። ከኔ የሚጠጣ አይጠማም ሁለተኛ ነው ያለው። ምናልባት ዛሬ በተለያየ ህይወት ውጣ ውረድ ውስጥ ያሉ፣ ሆስፒታል ውስጥ ያሉ ይኖራሉ። ተቸገሩ ያሉ፣ በሽተኛ ያላቸው ቤተሰብ ያላቸው ሰዎች ይኖራሉ። የሰውነት ክፍላቸው የማይሰራላቸው ሰዎች ይኖራሉ። ዛሬ ሁሉ መልስ ይሆናቸዋል ብዬ አስባለሁ። በሩቅ ያሉ ይኖራሉ። ይህንን የመዳን መንገድ ማን ያሳየናል የሚሉ የተናገርነው ነገር ሃይማኖት አይመስለኝም። ከሃይማኖት ጋር ጉዳይ የለንም። ከህይወት ጌታ ከክርስቶስ ጋር እንጂ የትም ይሁኑ የትኛውም ግሩፕ የትኛውም ቡድን ውስጥ ይሁኑ የትኛውም የሃይማኖት ክፍል መጠሪያ ውስጥ ይሁኑ ጉዳዩ ጌታ ከሱ ጋር አይደለም። ጉዳዩ እሱን ጌታና ዳኛ አድርጎ ከመቀበል ጋር የተገናኘ ነው። ጉዳዩ እግዚአብሔር ብቸኛ የላከው በምድር ላይ ሰዎችን ሊያድን የአዳምን ኃጢአት ይቅር ሊል በመስቀል ላይ ዕዳ ሊከፍል ደሙን ሊያፈስ የተገለጠው ጌታ ክርስቶስ መሆኑን ማወቅ ላይ ነው። ሌላ እኮ ብዙ ክራይቴሪያ ያስፈልገው። ክርስቶስ እሱ ጌታ እንደሆነ በአፍ መመስከር ነው። እግዚአብሔርም ከሙታን እንዳዳነው በልብ ማመን ነው። ከሙታን ዓለም አስነስቶ በሶስተኛው ቀን ወደ ሰማይ በቀኙ እንዳስቀመጠው መቀበል ነው። የእግዚአብሔር አድራሻ ክርስቶስ ኢየሱስ ነው። እግዚአብሔርን ለመገናኘት ከሞት በኋላ ላለው ህይወትም አድራሻው ክርስቶስ ነው። ከሰማይ በታች መዳን በሌላ በማንም የለም። ድንድንበት የተሰጠ አንድ ስም አለ፣ እሱም ጌታችን ኢየሱስ ክርስቶስ ነው። ስለዚህ ዛሬ ይህንን ምስክርነት ለምትሰሙ ሰዎች ጥሪ የማደርግላችሁ ይህንን አዳኝና የኔን ህይወት በዚህ ሁኔታ የቀየረውን ጌታ እንድትቀበሉት፣ ወደ ህይወታችሁ እንድታስገቡት፣ ባላችሁበት ሆናችሁ ቤተ እምነታችሁን መልቀቅ አያስፈልጋችሁም ወይ ደግሞ አይገባችሁም። ያላችሁበት ቤተ እምነት ስህተት ነው እውነት ነው የሚለው አይደለም። ይሄ ጥያቄው ስለ ክርስቶስ ነው የምናወራው። ኢየሱስ ክርስቶስ የህይወታችሁ ጌታ አዳኝ ብታደርጉት ለጥያቄያችሁ ሁሉ መልስ ይሆናል። ብትለማመዱት ብትቀምሱት ጣዕሙን የምታውቁት እናንተ ናችሁ። ያኔ የራሳችሁ ምስክር ትሆናላችሁ። ስለዚህ ጋብዛችኋለሁ ይሄን ጌታ አዳኝ እንድታደርጉ። አንድ ቃል ነው የምትናገሩት። የመጣችሁበትን ዓለማዊ መንገድ መካድ ጌታችን ኢየሱስ ክርስቶስ አዳኝና ጌታ አድርጎ በህይወታችሁ መቀበል ነው። ለዚህ ፈቃደኛ ከሆናችሁ አብረን ብንጸልይ ደስ ይለኛል። ምናልባት ባላችሁበት ቦታ ሆናችሁ ልባችሁንም እጃችሁን በልባችሁ ላይ አድርጋችሁ ወደ ላይም ቢሆን አንስታችሁ ልባችሁን ከፍታችሁ ለዚህ ጌታ ከኔ ጋር ይችን ቃል ብትሉ ደስ ይለኛል። እንጸልይ። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ከሰማይ ክብርህን ትተህ የወረድከው ለኔ ብለህ ነው። ራስህን ያዋረድከው እኔ ልታከብር ነው። የሞትክልኝ የኔን ሞት ልተካ ነው። ከሙታን የተነሳኸው እኔ በአዲስ ህይወት እንድኖር ነው። አንተ ጌታ ብቻ የህይወት ያዳኝ ነህ። ጌታና ዳኛ አድርጌ በልቤ እቀበልሃለሁ። ዓለምንና ሰይጣንን እክዳለሁ። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ልከተለውም ወስኛለሁ። በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ይህንን የተቀበላችሁ እህትና ወንድሞች፣ አባትና እናቶች
ዛሬ የህይወታችሁን ወሳኝ ቀን ተገናኝታችኋል። ይቺ ቀን ለእናንተ ልዩ ቀን ነች። ከሞት ወደ ህይወት፣ ከጨለማ ወደ ብርሃን የተሸጋገራችሁባት ቀን ነች። በእውነት ወስናችሁ ከሆነ ይቺ ቀን በህይወታችሁ ዘመን ሁሉ ከሞት ባሻገርም ተባርኳታላችሁ። በበሽታ በህመም በደዌ በተለያየ ጭንቀት ያላችሁ ሰዎች ካላችሁ ፈዋሽ ስም ወደ ጓዳችሁ ወደ ህይወታችሁ ገብቷል። መድኃኒት በቤታችሁ አለ። አሁን እኔ መድኃኒትህ እግዚአብሔር አምላክ ነኝ፣ በሌሎች ላይ የማመጣውን ወይ ደግሞ የሚመጣውን በሽታ በእናንተ ላይ እንዳይመጣ አደርጋለሁ ተብሎ ተጽፏል። ስለዚህ ወዳጆች ዛሬ ፈውስ ገብቶላችኋል። ልጸልላችሁ አይገባም። ወደ ህይወታችሁ ጌታን ካስገባችሁ መድኃኒት ቤታችሁ ገብቷል። እግዚአብሔር ይባርካችሁ። ወደ አቅራቢያችሁ የሚገኝ መጽሐፍ ቅዱስ በንጽህናና በእውነተኝነት በሚሰበክበት ቦታ ሄዳችሁ ህይወታችሁን መምራት ህብረት ማድረግ ትችላላችሁ። እናመሰግናለን። ቴንኪው ፓስተር፣ በጣም ድንቅ ቆይታ ነው ያደረግነው። እንግዲህ ተመልካቾቻችን ከፓስተር ጋር የነበረን ቆይታ ይህን ይመስል ነበረ። ሳምንት ከሌላ የሰርፕራይዝ እንግዳ ጋር እንጠብቃችኋለን። እስከ ሳምንት የእግዚአብሔር ጸጋ ከእናንተ ጋር ይሁን። ሻሎም። Summer ቅዱስ ነው ስምህ ቅዱስ ነው ስምህ ቅዱስ ነው ስምህ ቅዱስ ነው ሃሌሉያ 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 ቅዱስ ነው ስምህ ቅዱስ ነው ስምህ ቅዱስ ነው ስምህ ቅዱስ ነው ሃሌሉያ 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 ስምህ ቅዱስ ነው ስምህ ቅዱስ ነው ስምህ ቅዱስ ነው ስምህ ቅዱስ ነው ሃሌሉያ ሃሌሉያ ቅዱስ ነው ስምህ ቅዱስ ነው ስምህ ቅዱስ ነው ስምህ ቅዱስ ነው ሃሌሉያ ሃሌሉያ